ሰላም ጤና ይስጥልን ውድ የሰዓት ዕለታዊ ዝግጅት ተከታታዮች፣ የዛሬው ሰዓት ዕለታዊ ዝግጅታችን ጀምሯል። በዛሬው ሰዓት ዕለታዊ ዝግጅታችን የመልካም አስተዳደር ችግሮችና የዋጋ ንረት ጉዳይ ላይ ለመነጋገር እዚህ ሰዓት ስቱዲዮ እንግዳ ጋብዘናል። እንግዳችን የምጣኔ ሀብት ባለሙያ አቶ አሸናፊ አዱኛ ይባላሉ። ፕሮግራሙን እስከ ፍጻሜው በመምራት እኔ ያሬድ ያደቴ ከመላው የስቱዲዮ ቴክኒሻን ጋር በጋራ በመሆን ነው። እስከ ፍጻሜው እንድትከታተሉ ተጋብዛቸዋል። እንግዳችን ጥሪያችንን አክብሮ እዚህ ሰዓት ስቱዲዮ ስለተገኙ በራሴና በሰዓት ነጻ የህዝብ ሚዲያ ከልብ አመሰግናለሁ። እኔም ስለጋበዛችሁኝ አመሰግናለሁ። እንግዲህ ቀጥታ ወደ ጥያቄው እንግባ። እንግዲህ የኢትዮጵያ ፌዴራላዊ ስርዓት ለክልሎች ከፍተኛ ስልጣንን ይሰጣል። በታችኛው አስተዳደር እርከን ደግሞ የሚገኙ እንደ ወረዳና ቀበሌ ያሉ መዋቅሮች ብዙ ጊዜ የከፋ የሀብትና የአቅም እጥረት ያጋጥማቸዋል። የበጀት እጥረት ያጋጥማቸዋል። ከእንደገና ደግሞ ሌላም የተጠያቂነት ሁኔታም የሌሉበት አካባቢዎች ናቸውና የሀብትና የአቅም እጥረት ከማጋጠሙም ባለፈ ከፍተኛ የህዝብ ብሶት የሚሰማበት እነዚህ አካባቢ ነው። ለነዚህ አካባቢ አስተዳደር ከተሰጣቸው ከባድ የአገልግሎት አሰጣጥ ኃላፊነት ጋር ተመጣጣኝ የሆነ የአቅም ግንባታ ስራዎች፣ በቂ ቁጥጥር ስርዓት እንዲኖር ምን አይነት መዋቅራዊ የፖሊሲ ለውጦች ያስፈልጋሉ ብሎ ያምናሉ? እንግዲህ በእኛ ሀገር የፌዴራል ስርዓት ነው ያስተዳደራዊ መዋቅሩ። ምናልባትም ከለውጥ በኋላም ይሁን ከለውጥ በፊትም ስንከተለው የፌዴራል ስርዓት አወቃቀሩ ተመሳሳይ ነው። መንግስት ግን ከለውጥ በኋላ ወደ ህዝብ ለመቅረብ የወሰዳቸው እርምጃዎች፣ ሪፎርሞች አሉ። ምናልባትም መንግስት ያመጣቸው ለውጦች ህዝብ ጋር ያልደረሱ አንዳንድ ቦታ ላይ ሮሮ የሚነሱበት አጋጣሚዎች አሉ። ይሄ እንግዲህ የቆየ ያደረ ብዙ ችግሮች ያለባት ሀገር እንደመሆኗ መጠን ኢትዮጵያ አንዳንድ ክልሎች የሀብትም ያለመመጣጠን አለ። ክልሎችም ደግሞ ያላቸውን ሪሶርስ ወይንም ሀብት ሳያመጣጥኑ ክልል የመጠየቅ ያንን ደግሞ የማስተዳደር ክልል ስትጠይቅ የመዋቅር አሰራር ማስተካከል ይኖርባል። የሀብት ክፍፍሉ ፍትሃዊ መሆን አለበት። ምናልባትም ከፌዴራል ተቋም የሚላክላቸው የሀብት ክፍፍል ፍትሃዊነት ቢኖረውም ክልሎች በራሳቸው ገቢ በክልል የሚሸፈኑ ሀብቶች አናሳ ከመሆኑ የተነሳ የህዝብን ፍላጎት ያለመመለስ ለመልካም አስተዳደር እጦት ችግር ነው ተብሎ ከሚነሱት አንዳንዶቹ የመሰረተ ልማት ዝርጋታ ችግሮች፣ የውሃ፣ የጤና፣ እንደ ትምህርት የመሳሰሉት በተገቢው ተደራሽ ያለመሆን ችግሮች በስፋት ይስተዋላሉ። ሌሎች ክልሎች ጋር ደግሞ ካላቸው ሀብት ክልሉ በራሱ በሚያመነጫቸው ሀብቶች የክልልን መሰረተ ልማት ሲዘረጋ ይታያል። አንዳንዶቹ እነሱን እያዩ የተለየ ሀብት እዛ አካባቢ እንዳለ የሚቆጥሩና ፍትሃዊ ሀብት ክፍፍል እንደሌለ የሚገምቱ ክልሎችም አሉ። ምናልባትም መንግስት ባለፉት 2 ዓመታት 3 ዓመታት የመዋቅር ለውጦችን ለምሳሌ ከኦሮሚያ አሁን ጥሩ ተሞክሮ መውሰድ ይቻላል። መዋቅሮች ወረዳ ላይ ተንጠልጥሎ ነበር የቀሩት። አሁን እስከ ቀበሌ ድረስ የመዋቅርን በደሞዝ በምድብ የተመደበበትና ምናልባትም ወደ ህብረተሰቡ ቀረብ ብሎ የህዝብ ሮሮ አገልግሎት የመስጠት ትሬንዱ ጥሩ ተሞክሮ እየታየ ነው። ይህ ቢባልም እዛ አካባቢ ለምሳሌ አንዳንድ ችግሮች ይነሳሉ። ይሄን ስላነሱ ነው ኦሮሚያ ላይ ለምሳሌ ከወረዳ ወደ ቀበሌ ወርዷልና የራሳቸው በጀት የላቸውም። ብዙ ጊዜ በህዝብ ተሳትፎ የሚሰሩ ናቸው። መቼም ያው መንግስት የትኛውን መሰረተ ልማት መስራት ያለበት በአብዛኛውም በዜጎች ተሳትፎ ነው። የኔነት ስሜትም እንዲሰማቸው ደግሞ መንግስትም ትልቁ የሀብት ምንጩ ህዝብ ነው። ይሁን እንጂ አንዳንድ ቦታዎች ላይ ከፍተኛ የመልካም አስተዳደር ችግሮች እዛ አካባቢ ላይ ይሰማሉ። ከዚህ አንጻር እንደው ችግር ፈቷል ሙሉ በሙሉ ብሎ ያምናሉ? እሱን ችግር በሂደት የሚፈቱ ናቸው። ምናልባትም የቆዩ ችግሮች አሉ። እነዚህ ችግሮች ደግሞ በአንድ አመት በሁለት አመት የሚፈቱ እንትኖች አሉ። ምናልባትም የመንግስት የልማትን መዋቅር በፖሊሲ ይመራል። እነኚህ ደግሞ የሚያስፈልጉት 10 አመት 15 አመት የሚፈልጉ ልማቶች አሉ፣ ትላልቅ በጀት የሚፈልጉ። አሁን ህዝቡ ጋር ያለው ሮሮ የመሰረተ ልማት፣ የመንገድ፣ የጤና ጥያቄን ብቻ አይደለም። የአገልግሎት የመልካም አስተዳደር ችግር ሊፈጥሩ የሚችሉት ቀልጣፋ የሆነ አገልግሎት ያለማግኘት ነው ብዙ ቦታዎች የሚነሱት። እንግዲህ መዋቅሩ የተጠያቂነት ጉዳይ ነው ብዙ ጊዜ ሊሰራበት የሚገባው።
መዋቅሩ ተዘርግቷል። እዛ መዋቅር ላይ የተጠያቂነት ኃላፊነትን የመውሰድ አመራርን ደግሞ በብቃት ያለመመደብ እንደዚህ አይነት ችግሮች ይስተዋላሉ። ኤቭሪ ኮርነር ብትሄድ ኢትዮጵያ ውስጥ ክልሎች ጋር ብትሄድ የሚስተዋሉ እንደዚህ አይነት ችግሮች ናቸው። ለዚህም ችግር መንስኤ ምንድነው? መንግስት አመራርን ሲመድብ ቀልጣፋ የሆነ አገልግሎት ለህብረተሰቡ ተደራሽ እንዲሆኑ ለማድረግ የአቅም ግንባታ ስልጠናዎች ያስፈልጋቸዋል። የአመራር ቋት ውስጥ አመራርን መልምሎ አሰልጥኖ የህዝብ ፍላጎት ሊመልሱ በሚችሉት መልኩ ያለመሆን ችግር አለ። አሁን አንዳንድ አካባቢ ላይ አመራር ሲመደብ በመቀራረብ ነው፣ በብቃት አይደለም የሚታየው። አንዳንድ ኤሪያ ላይ በጎሳ እዛ አካባቢ ባላቸው ተሰሚነት ይመደባሉ እና የህዝብ ሮሮ ከመመለስ አኳያ እንደዚህ አይነት ችግሮች አልፎ አልፎ ይስተዋላሉ። እነዚህን እንግዲህ መንግስት በቀጣይ እየተከታተለ ችግሮች የህዝብ ሮሮ ማዳመጥ፣ መንግስት ወደ ህዝብ መቅረብ ነው። መንግስት ማለት በዲሞክራሲያዊ ስርዓት ውስጥ ህዝብና መንግስትን ተነጣጥሎ የማይታዩ ናቸው። መንግስት ከህዝብ ነው የሚመረጠው፣ በህዝብ ምርጫ ወይንም በህዝብ ድምጽ ነው ስልጣን የሚይዘው። ስለዚህ ሁሌም ደግሞ መንግስት ህዝብ መንግስትን ሊቀጣ የሚችለው በምርጫ ስርዓት ነው። ስለዚህ ወደ ስልጣንም ሊያመጣው በምርጫ ስለሆነ መንግስት እዛ ጋር መስራት ያስፈልጋል። የህዝብ ሮሮ ቀርቦ ማዳመጥ ይፈልጋል። መንግስት አልሰራም አይደለም። በጣም ብዙ ለውጦች፣ ብዙ መሰረተ ልማቶች ኢትዮጵያ የዚህን ያህል ሀብት አላት ሁሉ እስከመባል የተደረሰበት አለው። በፌዴራል መንግስት ሜጋ ፕሮጀክቶች የተሰሩበት እንደ አባይ አይነት በጣም ተጓቶ ለብዙ አመታት የቆዩ በጣም ብዙ መሰረተ ልማቶችን ሜጋ ፕሮጀክቶችን እየሰራ ነው የፌዴራል መንግስት። ክልሎችም በዛው ልክ እየሰሩ ነው። ግን ያንን የሚሰራበትና ህዝብን የማዳመጥ ህዝቡ ለልማቱ ተሳታፊ እንዲሆን ማድረግ የአሳታፊነት ችግሮች አንዳንድ ቦታ ይታያሉ። ህዝብ ሳያምንበት ህዝብ ሳይመክርበት የሚሰሩ ፕሮጀክቶች ካሉ ብዙ ጊዜ እንደ ችግርም ይነሳሉ። አንዳንዴ ልማት በራሱ ችግር የሚሆንበት ቦታ ታያለ። የህዝብ ፍላጎት ማዳመጥ ህዝብ መንገድ ፈልጎ አንተ ውሃ የምታደርስለት ከሆነ እሱም አንዱ ጥያቄ ነው። ይሄ በደረጃ የማስቀመጥ የህዝብን ችግር እንደዛ አይነት ችግሮች ይስተዋላሉና ይሄ እንግዲህ በሂደት የሚፈታ ነው። መንግስት የአመራርን አቅም እያጎለበተ በሄደበት የአሰራር ስርዓትን እየዘረጋ በሄደበት የተጠያቂነት ስርዓትን እየዘረጋ በሄደበት ህዝብና መንግስት የመንግስት ተአማኒነት እየጨመረ ነው የሚሄደው። አሁን በቅርብ ጊዜ የሚስተዋሉት እንደዚህ አይነት ችግሮች አሉ። አንዳንድ አመራሮች ሌብነት ውስጥ ገቡ። ይሄ በአካባቢ የመፈላለግ አመራርን በራሱ ህዝቡ ሳይፈልግ ትመድብበትና እንደዛ አይነት ፍላጎቶች ያለመኖሩ አንዱ ችግር ነው። ምናልባትም የዲሞክራሲ ስርዓት ግንባታው በፌዴራሊዝም ስርዓት ውስጥ አንዳንድ አካባቢዎች ላይ ህዝብ ራሱ በመረጠው ሰው እንዲመራ ይደረጋል። አንዳንድ እዛ ጋር መስተካከል ያለባቸው ጉዳዮች እንዳሉ ይሰማኛልና ይሄ በቀጣይ እንግዲህ መንግስት ገምግሞ እያስተካከለ ይሄዳል የሚል እምነት አለኝ። አንዳንድ ቦታ ለምሳሌ አሁን የአቅም ማነስ ያለባቸው ሰዎች ወይንም ሌላ ችግር የምነሳባቸው ሰዎች በክራይ ሰብሳቢነት የሚነሱ ሰዎች ቦታ ይቀያየርላቸዋል። ህዝብ ደግሞ ያውቃል። አሁን ያኔ ለውጡ ልክ እንደጀመረ ሰዎች አይደለም የመልካም አስተዳደር ችግር ሊፈጥሩ ቀርቶ አያስቡትም ነበር። እንግዲህ የመጣው የዚህ የለውጥ አመራር የምንለው የለውጥ ያመጣው አመራር የምንለው ከፍተኛ እርምጃ ይወስዳል ተብሎ ተሰክቶ ስለነበረ ብዙዎቹ ፈክቷል። ያኔ ደግሞ አክቹአሊ በሞብ ስለሆነ ሰዎችም ለውጡም ገና ስለነበረ በዛ ፍራቻም ሊሆን ይችላል። ይሁን እንጂ የዛን ሰዓት ከነበረው አሁን በሂደት ሲመጣ የተጠያቂነት ሁኔታው ትንሽ እንደው በባለሙያ አይን ቢያዩት ህዝቡ የሚያነሳውን ነገር ቢያዩት በምን አይነት የፖሊሲ ለውጥ ሊስተካከል ይችላል ብሎ ነው የሚያስቡት? መቼም ከህዝብ የተደበቀ ነገር የለም። ምናልባት ባለፉት ለውጦቹ ስታይ ለውጡ ራሱ በህዝብ ፍላጎት ገፍቶ የመጣ ለውጥ ነው። በኢህአዴግ ዘመንም ህዝቡ በየጊዜው ኢህአዴግ ህዝብን ባለማዳመጡ ልማትን ባለማምጣቱ የሞከራቸው ያመጣቸው ብዙ ለውጦች አሉ። ግን ህዝብ ደግሞ በዛ መልኩ ህዝብ በፈለገው መልኩ ባለመሄዱ የሌብነት ጫፍ መድረስ፣ የህዝብን ፍላጎት ያለመመለስ፣ በስልጣን መባለግ እንደዚህ አይነት ነገሮች የህዝብ ሮሮ አምጥቶ መጨረሻ ላይ የለውጡን ስርዓት ወለደ። አሁን የመጣው ለውጥ የወለደው የህዝብ ሮሮ ነው፣ የህዝብ ፍላጎት ነው።
ስለዚህ መንግስታት ለውጥ ሲመጣ የስርዓት ለውጥ ሲመጣ ብዙ ጊዜ ማስተዋል ያለበት ወደ ነበርክበት እንዳትመለስ መጠንቀቅ ያስፈልጋል። ህዝቡ አሁን በዚህ እንግዲህ ህዝቡ ነው ያመጣው ብለውኛል። ህዝቡ አሁን እንደው በንጽጽር ለውጥ እንግዲህ በአንድ ጊዜ እንደማይመጣ ያው እሙን ነው። እንደው ተጠቃሚ ነው ብሎ ያምናሉ። የመልካም አስተዳደር እንዳሉ የብልሹ አሰራሮች ሌሎች ነገሮችም ተደምሮ እንደው አነጻጽረን ስናየው የተሻለ ነገር አለ ብሎ ያስባሉ። ህዝቡ አሁን ኢትዮጵያ ውስጥ እውነት ለመናገር በጣም ትላልቅ ለውጦች መጥተዋል። ከመጡት ለውጦች እንኳን ለማንሳት መንግስት ሁለት አይነት አስተሳሰቦች አሉ። ለውጥም መጥቶ ለውጡን ደግሞ ያላመኑ ግለሰቦች ቡድኖች አሉ፣ የፖለቲካ ፍላጎት ያላቸው። መጀመሪያ ላይ የነበረው የለውጥ ፍላጎትና ከዛ በኋላ የመጡትን በተለይ ከሰሜኑ ጦርነት በኋላ የመጡ የለውጥ ፍላጎት እየደበዘዘ መምጣት፣ ለውጡን ያለ መፈለግ፣ አመራርን ብሌም ያድረግ፣ እነዚህ አይነት ነገሮች ደግሞ ባለፉት 7 ዓመት ስናስተውል ስናያቸው የነበርን ጉዳይ ነው። ያ ማለት አሁን መንግስት ያመጣቸው ለውጦች አምኖ አመዝግኖ መቀጠልም ተገቢ ይመስለኛል። ግን ምንድነው የመንግስት ክፍተት ነው? አሁን ብዙ ጊዜ ለውጡን አመዝግነ ችግሮቹ ላይ ብናወራ መልካም ይመስለኛል። እስቲ እሱን አንድ ችግር ምንድነው? ለውጥ አሁን ከተሞች ላይ የመጡትን ለውጥ በራሱ ዓለም የመሰከረለት ነው። ከለውጥ በኋላ አርባናይዜሽን ላይ ከተሞች ለነዋሪዎች ምቹ የማድረግ እጅግ በጣም ብዙ ሀብት የፈሰሰበት ነው። ምናልባትም ለውጥ ሲመጣ ሁለት ነገር ይዞ ይመጣል፣ ሁለት ጫፍ ይዞ ይመጣል። አንዱን ሊያስደስት ይችላል፣ አንዱን ሊያስከፋ ይችላል። ከተሞች ውስጥ አንዳንድ ያደጉ ሀገሮች አዲስ ከተሞችን የመገንባት ዝንባሌዎች ይታያሉ። በጣም ሀብት የነበራቸው ያደገ ሀብታቸው የሀብት ኮሚቴታቸው ጥሩ የሆኑ ሀገሮች ሌሎች ከተሞችን ይገነባሉ። በእኛ ሀገር ደግሞ እንደዛ አይነት የሀብት ክምችትም ስለሌለ ያሉትን ከተሞች ባሉበት የማስዋብ ለነዋሪዎች ምቹ የማድረጉ ላይ ሁሉንም ኮርነር ባዳረሰ በተለይም በክልሎች መሃል ፍትሃዊ የሀብት ክፍፍልና የፕሮጀክት ክፍፍሎቹ ጥሩ በሚያስብል ደረጃ ነው በፌደራል ተቋማውን እየተሰራ ያሉት። በዛው ልክ ምንድነው አንድ እንደ ችግር በተለይ አዲስ አበባ ውስጥ ያለውና የከተማ ማስፋት የከተማ ማስዋብ ስራና ወደ ክልል ስትሄድ አንድ አይደለም። አዲስ አበባ ውስጥ አይተ እንደሆን አሳምኖ ኢቭን የተነሱትን እስከ መከታተል በተለይ ክብርት ከንቲባችን እያደረጉ ያሉት በጣም ሊያስመሰግናቸው የሚችል እየተከታተሉ ያመኑት ለውጡ ልማቱ ራሱ እንኳንም ተነሳ ብሎ እስከ ማመን የደረሱበት ነው። ክልሎች ጋር ስትሄድ አሁን ወደ ቀበሌ ስትሄድ አስገድዶ ሳያሳምኑ የማንሳት ህዝብ ለልማት በፈለከው ጊዜ ብታነሳ ፍላጎቱ አለው፣ ሬዚስት ማደርግም። ችግሩ አሁን በዛው ልክ ደግሞ ለሌብነት ምቹ ኢንቫይሮንመንት የፈጠረበት አጋጣሚ አለ። ቤቶቻቸው ላይ ቀለም እየቀቡ መች እንደሚነሱ ለምን እንደሚነሱ እንኳን አያወያዩአቸውም፣ አይነግሯቸውም። በሶስት ቀን ውስጥ ተነስ ብሎ በኔ ግምት መንግስት ባመጣቸው ለውጦች ውስጥ ይሄ በደንብ መፈተሽ መቻል አለበት። ያ ነገር ሲሆን አሁን ትልቁ ነገር እኛ አሁን ስለ ፖሊሲና ስለ መዋቅራዊ የሆኑ ነገሮች ነው የምናወራውና እንዲህ በ3 ቀን በ15 ቀን የሚባለው ነገር ግለሰቦች የፖለቲካ ውሳኔ የሚሰጡበት መሆኑ ዜጎች ላይ ከፍተኛ ቅሬታ አምጥቷል ነው። በዚህ በከተሞች የመጡት ለውጥ አዲስ አበባ ላይ የተለየ ፍላጎት ያለው ሰው ካልሆነ በስተቀር ወይንም የተልኮ ያለው ሰው ከሆነ በስተቀር ወይንም በሆነ በሽታ ሀገሩን የማይወድ ሰው ካልሆነ በስተቀር ይሄን የምታየውን ለውጥ የማያምን ሰው አይታየኝም። ጤንነቱ መመርመር አለበት። ነገር ግን ለምሳሌ ከተሞችን እንውሰድ። እያንዳንዱ ከተማ ጥቂት ከተሞችን ለምሳሌ ብናነሳ ጥሩ የተሰሩ ለምሳሌ እንደነ ጅማ እንደ ምሳሌ ብናነሳ እንደነ ድሬዳዋን ብናነሳ እንደነ ቢሾፍቱን ብናነሳ የተሰሩ አሉ እኮ ጥሩ አንዳንድ ከተሞችን ማንሳት እንችላለን። ሌሎች ግን እንደፈረሱ ነው ያሉት። ከላይ የመጣውን ነገር አሳቦ ወደ ሌብነት ነው የተገባው። ከተሞች ፈርሶ ነው ያሉት። ሌሎች ከተማ አካባቢ ላይ ስናይ ይሄ አሁን ወደ የሆነ ሪቲን የሆነ ዶክመንት ብኖረው አሰራሩ ወጥ ቢሆን ከፌደራል እስከ ቀበሌ ድረስ ወጥ ቢሆን ሰው የሰውን ቤት አፍርሶ ወይንም ከተማን ሙሉ በሙሉ ደምስሶ ለውጥ አመጣለሁ አይልም። ህዝቡ እዚህ ላይ ቅሬታ አለው። አሁን እዚህ ጋር መታወቅ ያለበት አንዳንድ የማቃቸውን ግለሰቦች እንኳን ስጠይቅ አንደኛ የአእምሮ ዝግጁነት ያስፈልጋል። የሰው ልጅ ሀብቱን በጣም ረጅም ጊዜ ያፈራ ሀብት በ3 ቀን በ4 ቀን ተነሳ ስትለው
ኢቭን ካሳ ሰጥተው እንኳን ደስተኛ ላይሆን ይችላል ህብረተሰቡ። ምክንያቱም አንድ ከኖረበት አካባቢ አንስተ ሌላ ጋር ስትወስደው የአእምሮ ዝግጁነት ያስፈልጋል። ከላይ ጠቅላይ ሚኒስትሩ የሚሉትና እዛ ጋር ስደርስ እነሱ ማወያየት እርሶ ካሉት ጋር አንድ ላይ እንዲመለሱልኝ ብዬ የማስበው የማሳመን ኢቭን ካሳ የመስጠት ካሳ አቅም በፈቀደ ልክ ቢያንስ ሌላ ብታጣ መሬት ካሳ መስጠት ትችላለህ። ካሳው እንደው ይቅር ቢያሳምኑ ያለ ማሳመን ችግሮችና በጉልበት ማንሳት ያለ ማዳመጥ አንዳንድ ጊዜ ደግሞ በግሬደር እንደዚህ አይነት በመንግስት ላይ ሮሮ እንዲፈጠር ከሚያደርጉ አሁን ሁለት ጫፍ ይዞ መመልከት ይቻላል። አንዳንዱ በመንግስት መዋቅር ውስጥ ተሰግስጎ ህዝብና መንግስት እንዳይቀራረብ የሚያደርጉ ግለሰቦችን በዚህ ልክ እንዳሉ ማወቅ ያስፈልጋል። ፖለቲካ በብዙ ዳይሜንሽን በብዙ አቅጣጫ ነው ማሰብ ያለበት። መንግስት አንድ ያላወቀውና በየደረጃ ያለው መዋቅር ያልፈተሻቸው ጉዳይ አንዳንዱ ይሄ ነው። አንዳንድ ጊዜ ደግሞ የምታየው ቤት ይነሳል ተብሎ ቀለም ይቀባና ብር እንጠየቃለን ሁሉ ብሎ የሚያነሱ አሉ። በሚዲያም አንዳንዴም ተሰማለ። እሱ እውነት ነው እውነት አይደለም የሚለው ሌላ ኢንቨስቲጌሽን ይፈልጋልና ግን ማሳያዎች አሉ። ስለዚህ እነዚህ መንግስት በቀጣይም ቢሆን ለልማት በፈለገበት ጊዜ ከተማን ለማስዋብ መንግስት ማንሳት ተገቢ ነው። ቢሆንም ግን ህጉን ጠብቆ ስርዓቱን ጠብቆ መንግስትና ህዝብ እየተወያየ ቢሆን መልካም ይመስለኛል። እሷን ትልቅ ችግር እየፈጠረ ነው። ሌሎች ደግሞ ልክ ከተሞች በሙሉ አንደኛ ከተማ ለማስዋብ መጀመሪያ ያለ የገቢ ምንጭ ማወቅ አለበት። አንዳንድ ከተሞች በፌደራል መንግስት ድጋፍ ውበታቸው እንዲጨምር ለኑሮ ምቹ እንዲሆኑ የተደረጉ ከተሞች አሉ። ለምሳሌ እንደ ጎንደር፣ እንደ ባህር ዳር፣ እንደ ቢሾፍቱ የፌደራል መንግስት ይዞ የፌደራል አመራር መድቦ በተፈለገ መልኩ በራሳቸው ገቢ አይደለም በዛ ልክ እንትን ያሉትና በዛ ደረጃ የተሰሩ ከተሞች የኮሪደር ልማቱ እጅግ በጣም ህዝቡ ጋር ሮሮ የለም። በቅርበት የፌደራል ተቋሙ ከፍተኛ አመራሮች ህዝብን እየቀረቡ እያወያዩ የተሰሩበት ነው። ከዛ ባሻገር እታች ያሉት ግን በዛ ልክ አልሄዱበትም እስከ ቀበሌ ድረስ። አንደኛ መጀመሪያ ሀብት ሊኖር ይገባል ለመስራት። ምናልባት ሁለት ነገር ልታስብ ትችላለህ። ዛሬ አዘጋጅተ ዝግጁ አድርገ ሀብት ሲኖር ልታለማ ትችላለህ ተብሎ ሊታሰብ ይችላል። ግን ያ ለማድረግ አንደኛ መች ማልማት እንዳለበት መች መነሳት እንዳለበት ይሄ ሁሉ ከህዝብ ጋር ውይይት የምታደርግ ከሆነ ቅሬታው ይኖራል ብዬ ህዝብ ልማት ሳይፈልግ ቀርቶ አይመስለኝም። ችግሩ የአሰራር ችግሮች አሉ። ለሌብነትና ለብልሹ አሰራር በር የሚከፍቱ አሰራሮች አሉ። እሱ መንግስት ፈትሾ ማስተካከል ያለበትም ይመስለኛል። አሁን አንዳንዴ እዚህ የገጠር ኮሪደር ደግሞ በጣም ጥሩ አይዲያ ነው የመጣው። አሁን ያደጉት ሀገሮች ላይ እናያለን እና አሁን እዚህ ደቡብ ማዕከላዊ ኢትዮጵያ ላይ ባለፈው ጠቅላይ ሚኒስትሩ ሄዶ የመረቁትን አይተናል። እንደዛ አይነት አንዳንድ አካባቢዎች ላይ እንዲሰሩ አቅጣጫ ተሰጥቶ እየተከደበት ነው። አንዳንድ ቦታ አርሶ አደሩን በሬውን ሽጦ ቤት እንዲሰራ አስገድዶ ድንጋይ ወገቡ እስክላጥ ድረስ የሚያሸክሙ አመራሮች አሉ። ይሄን ነገር ለምሳሌ አንተ ብትጠይቅ አክቹአሊ መንግስት ያሰበበት መንገድና እዛ ከታች ያለው እያደረገ ያለው የሰማይና የምድር ያህል ልዩነት አለ። ይሄንን የሚቆጣጠር አካል እንዴት ጠፋ? ቼክ እንደ ባላንስ የሚያደርግ ስርዓት እንዴት ጠፋ? አሁን በባለፈው ስርዓት ይሄ የአመራር የኔትወርክ ትስስር ተብሎ ብዙ ስናነሳኛም ስንታገለው የነበረ አካሄድ ነበርና በባለፈውም ብዙ ያነሳቸው መንግስት ደግሞ በሰማቸው ሮሮ በሰማበት ጊዜ ቀርቦ ችግሮች ሲያስተካክል ይታያልና በዚህ መልክ መንግስትም ሊመሰገን ይገባል። ግን አሁንም መፈተሽ መታየት ያለበት የአመራር በራሱ ምደባው ራሱ ችግር ያለበት ይመስለኛል። አንዳንዱ ነገን ማሰብ የማይችል አመራር አለ። ሁሉም አይደለም። አሁን ሁሉም አመራር ችግር አለበት ማለት ሳይሆን አልፎ አልፎ የሚታዩ ነገን ማሰብ የማይችሉ ሊያመጡ የሚችል የህዝብ ሮሮ ያለ መገመት በራስ ተነሳሽነት በስሜት የምታደርጋቸው ነገሮች ከዚህ መቆጠብ መቻል አለበት አመራሩ። ከዚህ የማትቆጠብ ከሆነ በስሜት የምታደርግ ከሆነ አንዳንዴ ለሚዲያ ፍጆታ ብቻ የሚሰሩ ነገሮች አሉ። ከዛም መቆጠብ ነው። አሁን ኢትዮጵያ ውስጥ ክቡር ጠቅላይ ሚኒስቴራችን የሚሰሩትን ለኢትዮጵያ ያሰቡትን ህልማቸው ስታይ ከጎናቸው ቆመ እንድትደግፍ ያደርጋል። ብዙ ህዝባውን ኢትዮጵያ ኦልሞስት ከ80% በላይ ማለት ይቻላል ከጠቅላይ ሚኒስቴሩ ጎን ነው። ግን ከጠቅላይ ሚኒስቴሩ ጎን እንዳይሆኑ የሚያደርጉትና
እንደዚህ አይነት ሮሮዎች በየክልሉ የሚያዳምጥና ወደ መንግስትም አምጥቶ እልባት የሚያገኝበት ሚንስ ካልፈጠረ ህዝብና ጠቅላይ ሚኒስትሩን እያራራቁ ይሄዳሉ የሚል ግምት ነው ያለኝ። አሁን ካለው ነባራዊ ሁኔታ ያንን እየታዘብኩ ነውና እሱ ደግሞ የፖለቲካ ቁማርም የሚጫወቱ እንዳሉ መገመት አለብን። ህዝብ አብዛኞቹ ያው እንግዲህ ግማሹ ባንዳ ነው፣ ግማሹ ለሆዱ ስል ነው ህሊና በማጣት የሚያደርገው ነው። ህዝቡም እያለ ያለው ጠቅላይ ሚኒስትሩን እኛ እናግዛለን፣ ግን ከታች ያለው ጫና እየፈጠረብን ነው፣ ለውጡ ወደ ታች እስከመጣ ድረስ እኛ ተጎዳን ብሎ ነው የሚያነሱት። ብዙ ጊዜ እኛ የምናናገራቸው ሰዎች ጠቅላይ ሚኒስትሩ በሚያመጡት ነገር በጣም ደስተኛ ናቸው ብዙዎቹ በምንጠይቀው፣ ግን ከታች ያሉት አካላት የሚያደርጉት ነገር ግን በጣም እንዳማረራቸው ያነሳሉ። ሌላው እንደው በዚህ በፖሊሲ ቀረጻና አፈጻጸም እንደው አሁን ለምሳሌ ፖሊሲ ቢቀረጽለት ለምሳሌ ቅድም እንዳሉኝ ለምሳሌ አሰራሩን ከወረዳ ወደ ቀበሌ ማውረዱ በፖሊሲ ደረጃ ተቀርጾ ሁሉም ቦታ በወጥነት ብሰራ በቂ በጀት ተመድቦለት የአቅም ግንባታው በደንብ ተሰጥቶት ባለሙያ አመዳደቡ ደግሞ ከካዝና ውስጥ ዕውቀት ተኮር ውጤት ተኮር የሆነ ቢደረግ ጥሩ ነው ብለውኛል። ጥሩ ያ እንኳን ቢደረግ ኢትዮጵያ ውስጥ አሁን በዚህ በፖሊሲ ቀረጻና አፈጻጸም መካከል ስላለው ክፍተት ብዙ ጊዜ ይነሳል ደግሞ ለምሳሌ መፍትሄ ግን ሲበጅለት አይታይም። አሁን ኢትዮጵያ በታሪኳ እንደዚህ አይነት ፖሊሲ አቀፍ የሆኑ ነገር በማድረግ አትታማም። ነገር ግን ኢምፕሊሜንቴሽን የአፈጻጸም ላይ ከፍተኛ ችግር ነው የምታየውና ከህዝብ አስተዳደር አንፃር ስታይ ውጤታማ አፈጻጸም የሚያደናቅፉ ዋና ዋና ተቋሚ ማነቆች ምንድናቸው ብሎ ያስባሉ በተቋም ደረጃ? እና ይህን ክፍተት ለመቅረፍ በተቋማት መካከል ያለውን ቅንጅት እንዴትስ ማሻሻል ይቻላል? መቼም እንግዲህ እነዛ ነገሮች አሁን ቅድም ያነሳናቸው ነገሮች አሉ። ይሄ ተቋማት ተገንብቶ እነኚህ ነገሮች መሻሻል አለባቸው ብለን ካልን ከዚህ አንፃር እንዴት ተደርጎ ክፍተቱን መፍታት ይቻላል? በተቋማት ውስጥ ያለው ክፍተት ምንድነው ብሎ ነው የሚያስቡት? እንግዲህ ከለውጥ በኋላ ጥሩ ተብሎ ህዝብም ያመነው መንግስትም ያመነበት ጥሩ የተቋም ለውጥ ሪፎርም ተደርጓል። የመዋቅርና የተቋማት ሪፎርም ተደርጓልና አሁንም አንድ ጥሩ ነገር ያመጣል ብዬ የማስበው የፌደራል ሲቪል ሰርቪስ ከምን ጊዜውም በተሻለ ጥሩ ነገር እየሰራ ነው። ኢምፕሊሜንቴሽኑን በቀጣይ የምናየው ሆኖ ማለት ነው። ምናልባት በአሰራር ሂደት የሚገጥማቸው ችግሮች ካሌሉና አሁን በያዘው አካሄድ ከሄደ ጥሩ ለውጥ ይመጣል ተብሎ ይገመታል። አንደኛ ወጥ የሆነ ፖሊሲ ያዘጋጅቷል እንደ ፌደራል ሲቪል ሰርቪስ የመዋቅርን በተመለከተ ብዙ በውስጡ ያካተቱ እንትኖችም አሉ። ሌላ የአገልግሎት አሰጣጥ የአንድ ማዕከል አገልግሎት የሚል መንግስት አምጥቷልና እሱም ደግሞ አሁን የምንላቸው የብልሹ አሰራር ሌብነትን ይቀርፋሉ ተብሎ ይገመታልና ምናልባት ሁሉንም በአንዴ ማዳረስ አይቻልም። አንድ ሀብት ይፈልጋል፣ በጣም መሰረተ ልማት ይፈልጋል። እነዚህ ወደ አንድ ማምጣት በክልሎች ተሞክሯል። ሁሉም ክልል ላይ 2-3 ቦታ ወረዳ ዞንም ላይ እየተሞከረ ነው። ይሄ በቀጣይ ይሄን ችግር ይፈታል ተብሎ ነው። ግን አሁን እሱ ምንድነው መሆን ያለበት? አሁንም በደንብ መፈተሽ መቻል አለበት። አንዳንዴ ለውጥ ሲመጣ ሬዚስት የሚያደርጉ አካላትም ይኖራሉ። እንግዲህ ከአንድ ከብልሹ አሰራር ነው ወደ ቴክኖሎጂ የምታመጣውና ወደ አንድ ማዕከል ስታመጣ የህዝብ ሮሮ አገልግሎት የተቀላጠፈ አገልግሎት ህዝቡ ያገኛል። ኢቭን በቴክኖሎጂ በሞባይል ባንኪንግ እንደዚህ አይነት ሰርቪስን ያገኛል ተብሎ ስለሚገመት በዛው ልክ ደግሞ የሌብነትና የብልሹ አሰራር ፍላጎት ያላቸው ሰዎች ይሄንንም ለማደናቀፍ ይሞክራሉ። አንደኛ ይሄ ራሱ የሚመራበት ፕላትፎርሙ በራሱ ወጥ መሆን መቻል አለበት በክልሎችም በፌደራል ተቋማትም መሃል። ስለዚህ እዛ ጋር በጣም የሚሰራ ከሆነ ጥሩ ይመስለኛል። አሁን ኢትዮጵያ ውስጥ መንግስት በሙሉ ልባውን ከመጡት ለውጦች ጥሩ ሪፎርም ተገነባ ወይንም ተቋማት ተገነባ ከምትላቸው የፌደራል ፖሊስ፣ የፌደራል መከላከያ ኢትዮጵያን የሚመስል የፌደራል መከላከያ እንትን ተዋቅረዋል። ስለዚህ ይሄ ያምንበታል ህዝቡ አሁን በጣም የሚያምንበት አንዱ እሱ ይመስለኛልና ፌደራል ፖሊስ እነዚህ መዋቅሮች በጣም ተጠናክሮ የተሻለ ዲጂታላይዝም እያደረጉ የህዝብንም አገልግሎት እየፈቱ ነው። በዛው ልክ ደግሞ የመዋቅርና የአሰራር ግጭቶች ይፈጠራሉ። ብዙ ጊዜ በህገ መንግስቱም የተቀመጠው አሁን ብዙ ጊዜ የምታየው በፖሊስና በእነዚህ ህግ ተርጓሚዎች ጋር ያለ የመዋቅር ያለ መጣጣም
የብልሹ አሰራርና ለመልካም አስተዳደር እጦት ሰበብ የሆኑ ለዛ አካል እንመጣበታለን በደንብ በቀጣይ ይሰራል ተብሎ ይፈታል ተብሎ ይሄ ዲጂታላይዜሽኑ ሌብነትን እጅግ በጣም 100% ባይቀንስ ይፈታል ተብሎ እየተሰራበት ነው ለውጥም እየመጣበት ነው ይሄን አሁን ለምሳሌ እንደ አንድ ምሳሌ ላነሳለ ዲጂታላይዜሽን ካመጣው ለውጥ ትራንስፖርት አገልግሎት ላይ በጣም የተሻለ ለውጥ አምጥቷል ግን ምንድነው በጣም ያሳይመቻቸው ሲቀር ህዝብ ለማጉላላት ከ11 ሰዓት በኋላ መኪኖች ከመናኸሪያ ይጠፋሉ ብዙ ጊዜ እኔም አንተም ህዝብም ሲገለገል ታያለና ምንድነው በፊት ታሪፍ እየጨመሩ ብር እየጨመሩ እንት ስለለመዱ በየፈርማታው ወይንም በየመናኸሪያው ረጃጅም ሰልፍ ነው የምታየው አይ አሁን እኮ ኢቨ ገቨርናንሱን ከመጣ በኋላ ጥሩ ነው ይሄ ግን ለውዛው የተመደቡ ለውጦች አሉ ብዙ መሻሻያዎች አሉ ሰው ከተመደበው ታሪፍ በላይ እንዳይከፍል አሉ ለምሳሌ በቅርቡ ለኢሳት የደረሰው መረጃ ልንገር እዚህ ቃሊቲ መናኸሪያ ውስጥ ለምሳሌ ልክ አዲሱ መናኸሪያ ሲከፈት በሰኞ ቀን ነው የተከፈተው በሰኞ ቀን ብዙ ጊዜ ከቃሊቲ ወደ አዳማ ብዙ እንትኖች የመኪና እጥረት የለም በጣም ብዙ መኪኖች አሉ ሰው ግን ሰልፍ ነው እዛ ጋር የተቀመጠው አካል ትኬት የሚቆርጠው አካል ህዝቡን አሰልፎ ልክ ለበዓል ጊዜ ሲሰለፉ እንደምናየው ተሰልፎ ነው ያለው አሁን ሲስተሙ መጥቷል እዛ ጋር የተቀመጠው አካል በምን አይነት ችግር ነው ልንለው እንችላለን አሁን ይሄንን ነው ልመጣለ ነው የፈለኩት እዛ ጋር ያለው የአስተዳደር ስርዓቱ የመዋቅር ብልሹነትን ነው የምታየው እጥረት ኖሮ አይደለም ህዝብን ያለ ማዳመጥ የህዝብ ሮሮ ያለ መፍታት ቀደማውን እያንዳንዱ በየመናኸሪያ የትም የሚከሰተው ህዝባውን የመንግስት ችግር አድርጎ ነው የሚቆጥረው ዞሮ የመዋቅር ችግር የመንግስት ችግር ነው መንግስት ነው መዋቅሩን መፈተሽ እዛ የተቀመጠው አካል መንግስት እዛ የተቀመጠው አካል ያንን ልፈታ የሚችል ነው ወይ በዛ የዛን አይነት ካፓሲቲ አለው ወይ የህዝብን ፍላጎት የመስማት ኢንተረስቶስ አለው ወይ እንትን አሁን አንዳንዴ ነዳጅ ይላሉ አንዳንዴ መኪና ጠፋ ይላሉ እነዚህን ሆን ተብሎ የሚደረጉ አሻጥሮች ስላሉ እንደዚህ አይነት ኤሪያዎችን መንግስት የሚመለከተው አካል መፈተሽ መቻል አለበት ቴክኖሎጂውን ቢኖር ዲጂታላይዜሽኑን ቢኖር በቻላቸው መጠን የህዝብ ሮሮ እንዲጨምር ከማድረግ አይደሉም ስለዚህ ይሄን የምታስተካክለው በአሰራር ስርዓት ነው ስርዓት በመዘርጋት የተጠያቂነትን ስርዓት ካልዘረጋ በስተቀር እንደዚሁ ዝም ብለ በሮሮ ሚዲያ ላይ በመተሰጣቸው ሐሳቦች ሊስተካከሉ አይችልም ምናልባትም ሚዲያ መንግስትን ሊጠቅም የሚችል መንግስት ያልደረሰበት ሮሮዎችን ለመስማት ስለሚጠቅመው እንደዚህ አይነት ኤሪያዎች የሚመለከተው አካል እየፈተሸ ማስተካከል የግድ ይመስለኛል አንዱ መንግስት የኑሮ ውድነቱን ለማሻሻል ብሎ ብዙ ድጎማዎችን እያደረገ ነው ነዳጅም ላይ ድጎማ አለ 100% አልተነሳምና እሱ ቴክኖሎጂ ያመጣቸው ህዝብ ለሌላ ብዝበዛ እንዳይጋለጥ ቢያደርግም አሁንም መፈተሽ ያለባቸው ነገሮች በጣም አሉ ማዳያዎች ላይ ማየት ይችላል ማዳያዎች ላይ ብዙ ጊዜ ነዳጅ ጠፋ ነው የሚሉ ለምሳሌ ወር ገብቶ አንድ ቀን ሁለት ቀን ሲቀረው በጣም ስቃይ ነው ነዳጅ ይጨምራል እየተባለ ይደብቃሉ ማዳያዎች ላይ በዛ ልክ የንግድና ኢንዱስትሪ ሚኒስቴር የንግድ ቢሮዎች በየደረጃ ያሉት በየወረዳ ያሉት ሲቆጣጠሩ አታይም እንደማይመለከታቸው ነው የሚያው መሃል ላይ የተጣለ የተወሰነ የጥቅም ተጋሪነት አለ ብለው ነው ዜጎች የሚያነሱት አይኖርም ከምትለው ነገር አትነሳም በጣም የሌብነት አሰራር አለ እዛ ጋር ሌብነት መኖሩን የምታረጋግጠው ነዳጅ በጀሪካን መኪና ውስጥ ያያረጉ ቺፌ እየሸጡ እየቀዱ ቀጣይ ሰልፍ ያዘው ማገኝበት ሚንስ እንግዲህ መንግስት አዋጅ አውጥቷል ስርዓት ዘርግቷል ስርዓት ማውጣትና አዋጅ ማውጣት በራሱ ለውጥ አይሆንም መተርጎም መቻል አለበት መፈተሽ መቻል አለበት ተጠያቂነትን ማስፈን መቻል አለበት ይሄ ነው እንግዲህ ሮሮ ላይ ያስቀር የሚችለው ስለዚህ አሁን ምንድነው መንግስት ህዝብን የዶገመው በአቋራጭ ሌቦች እየበለጸጉበት ነው ስለዚህ ያ ዞሮ የመልካም አስተዳደር ሮሮ ሊያመጣ ስለሚችል መንግስት ጋር እንደዚህ አይነት ቦታዎች ሁሌ ይነሳል ግን መፈተሽ ያስፈልጋል እዛ አካባቢ ላይ ኤቭሪቲንግ በየቀበሌ የሚነሳው ግለሰቦች የፈጠሩትም ለ4 ኪሎ መንግስት ነው ሂሳብ የሚወራረደውና ለዚህ ነው እኮ ታችኛው መዋቅር ያቅም ማነስ የተጠያቂነት መጥፋት የበጀት እጥረትን ጨምሮ እዛ ህዝብ ሮሮ የሚያሰማበት አካባቢ ላይ ምን አይነት ፖሊሲ ለውጥ መምጣት አለበት ብለን የተነሳ ነው ፖሊሲ እንግዲህ ተቋማት የራሳቸው አዋጅ ዘርግቷል አዋጁን ለማስተርገብ ደግሞ የማስፈጸሚያ ስትራቴጂ ዘርግቷል እንዴት እንመተርጎም እንዳለበትና ያነሳሉና ፖሊሲ በራሱ ፕላን ነውና የማስፈጸሚያ ስልት ነው ፖሊሲ ለ10 አመት ለ15 አመት አንድ ተቋም ያወጣል እስከ ታች ከፌደራል እስከ ክልል ድረስ ተግባራዊ ይሆናል አሁን ምንድነው እሱ
እኛ ሀገር በጣም ውብ የሆኑ የሚያማምሩ አዋጆችን ታያለ። ሌሎች ሀገራት እንኳን የማታያቸውን እዚህ ታያለ። ግን ትግበራው ላይ ነው ችግሩ። አሁን አፈጻጸም ላይ ነው ችግሩ። ሁሌ ስለ አፈጻጸም ደግሞ ማንሳት የለብንም ነው ህዝቡ የሚያነሳው ይሄ ነው። ማን ይፈጽማል ነው? ፖሊሲ ያወጣ፣ አዋጅ ያወጣ፣ ደንብ ያወጣ ማን ነው የሚያስፈጽመው? መቀመጡ ብቻ ችግር የለም። ለምሳሌ የወንጀለኛ መቅጫ ህግም ይሁን የፍትሐ ብሔር ህግ ሌላ ጊዜ ተዘግቶ ነው የሚቀመጠው። ወይ ሰውየው ወንጀል ሲሰራ ነው አይደለ አንቀጾችን የምትፈልግለት። ያ መሆን የለበትም። የህግ አሰራሩ እዛ ጋር የምትተረጉምና በየተቋማት የምትተረጉመው አንደኛ የተጠያቂነት ስርዓትን የምትዘረጋበት እዛ ጋር በደንብ መስራት መቻል አለበት። ከዚህ ጋር ተያይዞ ስለ ሲቪል ሰርቪስ ዘመናዊነትና የብቃት ስርዓት ወይንም የዚህ ሲቪል ሰርቪስ ሞደርናይዜሽን እና ለፍትህ አገልግሎት አሰጣጥ ፈጣን ምላሽ ሰጪና ብቃት ላይ የተመሰረተ የሲቪል ሰርቪስ መገንባት ወሳኝ ነው እና በአሁኑ ጊዜ በኢትዮጵያ መንግስት ዘርፍ ውስጥ የሰው ኃይል ልማትንና አፈጻጸም አስተዳደርን የሚያደናቅፉ በመዋቅር ደረጃ መዋቅራዊ ተግዳሮቶች ምንድናቸው ብሎ ነው የሚያስቡት? እንዲሁም ወደ ላቀ የውጤት ተኮር አስተዳደር ባህል ለመሸጋገር ምን አይነት አዲስ አሰራሮች ሊታሰቡ ይገባል ብሎ ነው? መዋቅር እንግዲህ ቅድም ለማንሳት እንደሞከርኩት የፌደራል ሲቪል ሰርቪስ እየሞከረ ያለው ነገር አለ። መዋቅር በራሱ የተተበተበ ነው። የኢትዮጵያ መዋቅር ሁሉን ያካተተ አይደለም። የፌደራል ተቋምን ስታይ በግለሰቦች የተዋቀረ ነው የሚመስል፣ የፌደራል ተቋምም የማይመስል የተተበተበ ሁሉም ያልተካተተበት አዝማሚያ ነው የሚታየውና አሁን መንግስት ሁሉም ኢትዮጵያዊ የሚካተትበት የፌደራል ተቋም ሲቪል ሰርቪስ ሪፎርም አካሂዳሉ ብሎ የጀመራቸው ሪፎርሞች አሉ። ክልልም በዛው ልክ። ያ ማለት የኛ ሲቪል ሰርቫንት አውትፑትን ፕሮዲውስ ማድረግ የሚችሉ አይደለም። በምጣኔ ሀብት ውስጥ ሂደን የሆነ አንኤምፕሎይድ የሚባል ነገር አለ። ሰውየው ተቀጥሯል፣ ለኢኮኖሚው የሚያመጣው ግብአት የለም። አንዳንዱ ለስራ አጥነት ሁሉ የተቀጠርከው ነው የሚመስል። በጣም የተለጠጠ መዋቅር ነው ያለው በየቦታው። ብዙ ጊዜ እንደውም ይሄ ሰብሰብ አድርጎ ከዝውውር ከችሎታ ከትምህርት ማስረጃ ጋር ታይዞ እዚህ አካባቢ የሚነሱ ነገሮች አሉ። አሁን ምንድነው መዋቅሩ የተለጠጠ ነው። ከመለጠጡ የተነሳ ብዙ ሰራተኛ አይድል ሆኖ ነው ያለው። አውትፑትን ፕሮዲውስ አያደርግም ማለት ነው። ለህዝብ መንግስት ከሱ የሚፈልገውን ሰርቪስ መስጠት አይችልም። አንዳንዱ በሁለት ሰው ልትሰራ የምትችለው 4 5 ይሄን እንግዲህ መንግስት ሊፈታው በቁርጠኝነት እየሄደበት ነው። እንግዲህ ያ በራሱ አንዳንድ ጊዜ የታለ ፌደራል ተቋም ውስጥ ሪፎርም ይመጣል ሲባል ቀድሞ ጩኸት ይጀምራሉ። ጩኸቱ እንግዲህ መዋቅሩን ተብትቦ የያዙ ግለሰቦችም አሉ። ለውጥ ሲመጣ እኔንም አንተንም የለውጡ ሰለባ ሊያረግ ይችላል። ለውጡ ለምንድን ነው የመጣ ብለ መጀመሪያ መረዳት ያስፈልጋል። ሌላ የፖለቲካ ሁሉም ነገር ኢትዮጵያ ውስጥ በፖለቲካ አሻጥር ነው የሚመዘነው። በዛ ልክ መሆን የለበትም። ሀገር የምትገነባው ከብዙ ሀገሮች ሪፎርም በየጊዜው ሪፎርም እያረግ ሀገሪቷ ከደረሰችበት የኢኮኖሚ እድገት የማህበራዊ እድገት ጋራ እያጣጣመ ማትወስድ ከሆነ ማሄድ ከሆነ በራሱ ሌላ ውርቀት ስለሚያስከትል አሁን የፌደራል ተቋም ውስጥም አንደኛ የአቅም ችግርም አለ። አደረጃጀቱ ዝውውር፣ ቅጥር አንዳንድ ቦታ ክልልም ስትሄድ የቤተሰብ የዘመድ ብዛት ነው በተቋማት ደረጃ የምታየው። ስለዚህ ይሄ የኔትወርክ ሲስተም በተቋማት ደረጃ ታያለና ሰርቪስን ደሊቨር በሚያደርጉበት በብቃትም አይደለም። ይሄ እንግዲህ በቀጣይ 2 ዓመታት 3 ዓመታት አሁንም የጀመረው የፌደራል ተቋማውን ወደ 8 ነው 9 የሚሆኑ ፌደራል ተቋማት ወደዚህ ገብተዋል። በጣም ሳይንሳዊ የሆነ ከብዙ ሀገር ተሞክሮ የተወሰደበት ጥሩ ለውጥ ይመጣል ተብሎ የሚጠበቅ ነው። ምናልባት በጥንቃቄ ሊመራ የሚፈልግ በጣም እጅግ በጣም በጥንቃቄ ሊመራ የሚፈልግ ነው በራሱ ማለት ነውና ይሄ ጥሩ ነው። አሁን የምታነሳቸውና የምናያቸውን ችግሮች ይፈታሉ የሚል እምነት አለኝ። እንደው ስለ ተጠያቂነትና የጸረ ሙስና ተቋማት ማንሳት ፈልጌ ነውና ሙስናን ለማዋጋት የህግ ማዕቀፎችና ተቆጣጣሪ አካላት ኢትዮጵያ ውስጥ ቢኖሩም እነዚህ ወደ ወጥ የሆነ የተጠያቂነት ስርዓት መዋቅር መቀየር አስቸጋሪ ነው። የአሰራር ተቆጣጣሪ ተቋማትን የአሰራር ነፃነት፣ የቴክኒክ አቅም እና የህግ ማስከበር ብቃት ለማጠናከር ምን አይነት ስርዓታዊ ማሻሻያዎች ያስፈልጋሉ ብሎ ያስባሉ? ምክንያቱም እነኚህ ነገሮች የዋጋ መዛባቱ ላይ ከፍተኛ ሚና ይጫወታሉ። ኢኮኖሚ ሳቦታጅ የሚሰሩት ለምሳሌ ከዚህ ከሙስና ጋር የተያያዘ ናቸውና ለምሳሌ የአንድ ማዕከል አገልግሎት እንዳደረገው መንግስት መዋቅራዊ ከሆኑ ነገሮቹ ከተጠያቂነት ጋር ነገሮቹ የሚሄዱ ከሆነ ችግሮች ሊፈቱ ይችላሉ ተብሎ ስለምታሰብ ነው። እና በዚህ ላይ ምን ይላል? ምናልባት አንተ ባነሳው ልክ የሚታዩ
የመዋቅር ችግሮች አሉ። የመዋቅር ችግሮች ስንል ለምሳሌ አውቶኖመስ ሆኖ ራሳቸውን ችሎ የቁጥጥር ስርዓቱን እንዲያሰፍኑ የተዋቀሩ ተቋማት አሉ፣ ገለልተኛ ተብሎ ማለት ነው። አንዳንዶቹ ተጠያቂነታቸው በቀጥታ ለህዝብ ተወካይ ምክር ቤት ነው፣ በየደረጃው ላሉት ማለት ነው። ሌላው የጸረ ሙስና ነው። ጸረ ሙስናም ተጠያቂነቱ በዛው ደረጃ ነው፣ ለጠቅላይ ሚኒስቴር ነው አወቃቀሩ እና ጠንካራ ነው። ግን ያ ማለት ጸረ ሙስና በራሱ ተቋሙ መኖሩ ሙስናን ዜሮ ማድረግ አይቻልም፣ መቆጣጠርም አይቻልም። አሁን እዛም ስለ ሙስና ብዙ ጊዜ ይነሳል። ተቋሙ ተደራጅቷል፣ በዛ ልክ ግን አቅሙን አላሳየም። አንዳንዴ ወጣ ገባ የማለት ችግሮች አሉ። የተወሰነ ጩኸት ይነሳል፣ 2 ሰው 4 ሰው ታሰረ ትላለ፣ በዛ የመርካት ችግር አለ። ባይዘዌ ሙስና በራሱ ግለሰቦችን በማሰርና በማደን ለውጥ አይመጣም። አስቀድሞ የመከላከል ስርዓትን መዘርጋት አለብህ። የተጠያቂነት ስርዓትን መዘርጋት መቻል አለብህ። ለሙስና ትግል ምቹ ኢንቫይሮንመንት መፍጠር አለበት መንግስት። አሁን ስለ ሙስና ማንሳት እንደ ኃጢአት ሁሉ ይቆጠራል። የፌዴራል ተቋማት ውስጥ አመራሮችንም ጋር ስታዩን ጠቅላይ ሚኒስቴሩ ስለ ሌብነት ታገሉ ነው የሚለው። እንድትናገራቸው ሁሉ አይፈልጉም። ምክንያቱም ሊያጠፉ ሁሉ ይችላሉ። ለትግሉ ምቹ አይደለም ኢንቫይሮንመንቱ እና ብሎክ ያደርጋሉ። በተለያየ ደረጃ ኔትወርክ ይዘረጋሉ። ለዛ ምቹ ኢንቫይሮንመንት ይፈጥራሉ። አሁን እንደውም በጣም የተለጠጠ ስልጣን የሰጣቸው ጠቅላይ ሚኒስቴር አሁን ባለበት የትኛውንም የፌዴራል ክልልም ስታይ በጣም ነፃ ሆነው ነው የሚሰሩት። ሲያጠፉ ብቻ ነው የሚጠየቁት ነው። አሰራሩ ልክ ነው። በእኛ ሀገር ትሬንድ ደግሞ አሁን አመራሩ የለመደው ድሮ በኢህአዴግ ጊዜ አመራር ይመደብና ከጎን እነሱን የሚከታተሉ ስትራቴጂ የሚነድፍለት ሌላ ይቀመጥለታል። ነፃ ሁኑ ሲባልም ኦቨር ነፃ መሆንም ችግር ፈጥሯል። አሁን መታገል አትችልም። ብትታገልም ወደ ማደን ነው። በተለይ የሲቪል ሰርቫንት ተቀጣሪ ሆነ መናገር አትችልም። ወይ ከሲቪል ሰርቫንቱ ነው የሚያስወጡ ወይ ሌላ እርምጃ ነው የሚወስዱት። ስለ መልካም አስተዳደር እጦት ችግር በግልጽ ደፍረ መናገር በጣም በራሱ ፈተና ነው ለሚታገለው። ስለዚህ መንግስት የጸረ ሙስና ተቋሙን ብቻ ሳይሆን መዋቅሩን መፈተሽ፣ ህዝብ ለትግሉ ተሳታፊ እንዲሆን ማድረግ ነው፣ ህዝቡን ማሳተፍ። ያንንም ስንል ደግሞ በልኩ መሆን አለበት። አሁን ሁለት ጫፍ እዚህ ጋር መታየት አለበት። አንዳንዴ ስለ ጸረ ሙስናም ትግል መታገል ኢንቫይሮንመንቱ ሲፈጠር አንዳንዱ ምንም ሳይኖር ስለ ሙስናው ሲያነሳ ይውላል፣ ምንም ሰነድ ሳይኖር። አንዳንዴ አሁን የመጣጣያ ስልትም አድርጓል። አንዳንድ ጠንካራ አመራሮች ጥሩ ሲሰሩ ጠንካራ ሲሆኑ ዘመቻ ይካሄድባቸዋል። አይተ እንደሆነ ከጀርባው ስታጠና ምንም ያጣል መንግስት አሁን ምንድነው የተቸገረው? ሁሉንም ወደ ጄኔራላይዝ ወደ ማድረግ ሄዷል። አንዳንድ ጠንካራ አመራሮች ሌባ ናቸው ይባላል፣ ያስጠናል መንግስት በራሱ ካስጠና በኋላ ምንም ያጣል። ስለዚህ የሚነሳውን ነገር ሁሉ መንግስት ራሱ እየተቸገረበት ያለ ነው። ስታነሳ ስትታገል ምክንያታዊ በሆነ በእውነት ላይ የተመረከዘ የትግል ስልት መነደፍ መቻል አለበት። ያ ደግሞ ፕላትፎርሙ መዘጋጀት መቻል አለበት። ስለ ጸረ ሙስና የሚጠቁመው ራሱ በቂ መረጃ በእጁ አለ ወይ? እርምጃ ሊያስወስድ የሚችል ነው ወይ? የት እንዴት የሚሉ ነገሮችን እሱም በራሱ ስልት ይፈልጋል። እና አሁን ሁለት ጫፍ ለፖለቲካ ፍጆታ የሚጠቀሙ በአንድ ወገን የተሰለፉ አሉ። ዝም ብሎ ለማስጮ የመልካም አስተዳደር ነው ለማለት መንግስትን ተቀባይነትን ለማሳጣት የሚሰሩ አሉ። በአንድ በኩል ደግሞ ሌብነቱ ኖሮ ሌብነቱ እንዲገታ የስርዓቱ የመልካም አስተዳደር እጦቱ እንዲገታ የሚታገሉ አሉ። ሁለቱን አሁን መንግስት እያስታረቀ እየፈተሸ ማስተካከል ያለበት ይመስላል። ቅድም እንዳልከው የጸረ ሙስና ኮሚሽን ራሱ ለዚህ ለመታገል ዝግጁ ናቸው ወይ? ሲመደቡ ራሱ በብቃት ነው ወይ? ከሁሉም ነገር የጸዱ ነው ወይ? በህዝብ ዘንድ ተቀባይነት ያላቸው ነው ወይ? እነዚህ ሁሉ በደንብ መፈተሽ መቻል አለበት። አንዳንዴ ሌባንም ለማዳን የሚጥር የጸረ ሙስና እንትንታ ያለ ወይ ቀድሞ አንዳንዴ ሮሮ ተሰማለ። አንዳንዶቹ ጥቆማ ይሰጡና መልሶ ጥቆማው ደግሞ ሌላ ቦታ ሄዶ የፋየር ባክ ያደርጋል። መልሶ ሌላ ጥቃትን የሚያመጣበት ሚን ስላለ ከዛ የጸዳ የአሰራር ስርዓትን ተዘርግቷልና ያንን ለህብረተሰብ ተደራሽ ማድረግ ማስተማር ማብቃት ያስፈልጋል። ምክንያቱም እንደኛ ያሉ ትንሽ ኢኮኖሚ ያላቸው ገና በማደግ ላይ ያሉ ሀገሮች ሙስና ሲታከልበት ደግሞ ሌላ ጥፋት ያመጣል። ሙስናውን ሙሉ ለሙሉ ተቀርፏል ብዬ መናገር የሚችለው ካለውትም ተቋማት የፌዴራል ተቋማት ላይ ከመታዘበው ይሄ በውጪ ንግድ ላይ ትላልቅ ተቋማት ላይ በጣም ቀንሷል። በጣም መቀነሱ ደግሞ ምንድነው ነው? አንድ ሙስና በትላልቅ ላይ ቀንሷል፣ እታች ላይ በስፋት አለ። ይሄ ፒቲ ኮራፕሽን የሚሉት ማለት ነው። ያ ምንድነው የምታየው? አንደኛ ትላልቅ ፕሮጀክቶች ትላልቅ መሰረተ ልማት ዝርጋታ የሚኖር ከሆነ ሜጋ ሌብነቱ መቀነሱን ነው የምታየው።
ግን ሮሮ የት ነው? ህዝብ ጋር ነው ታች። በተለይም ከደረሰኝ ውጪ ከግለሰቦች መልቀም ታች ላይ ያለውን ጎላ ብሎ የሚታዩት ከአቅም በላይ ገቢ ጫና ማድረግ አንዱ የሌብነት ምንጭ ያደረጉት ማለት ነው። ደረሰኞቻቸውን የትም ይታተማሉ። መንግስት እንግዲህ ክሮስ ቼክ ማድረግ ይፈልጋል። ግለሰቦች የራሳቸው ደረሰኝ አትሞ ብር ይለቅሙበታል። ከታዩ ያው ተጠያቂ ይሆናሉ፣ ካልታዩ ሌብነቱ ይጧጣፋል። ሁለተኛ አሁን በየቦታው የሰላም መጥፋት ለራሱ ለሌብነት ምቹ ኢንቫይሮንመንት ፈጥሯል። ህብረተሰቡ ሁለት ነገር ነው። አንዳንዴ የመንግስት መዋቅር በየደረጃ ያሉት ስትናገር ከሌላ ነገር ጋር እያስተሳሰሩ የማስፈራራት ዝንባሌ ያለ ችግሩን ከመፍታት የሌብነት ሰንሰለቱ ታች ላይ ይታያል፣ በስፋትም ይታያል እና እዛ ጋር መንግስት መስራት አለበት። ሲደርስበትም ደግሞ እርምጃ እየወሰደ ነው፣ ግን የሚቀሩ ነገሮች መኖሩን ያመላክታል። ስለዚህ የህግ የበላይነትና ጠንካራ ገለልተኛ የፍትህ ስርዓት ለህዝብ እምነትና ለመልካም አስተዳደር መሰረቶች ናቸውና በመሆኑም መንግስት በአስፈጻሚው አስተዳደር ስልጣንና በዳኝነት ነጻነት መካከል ያለውን ጥንቃቄ የሚሻ ሚዛን እንዴት እያዩት ነው? ምንስ መደረግ አለበት ብሎ ያምናሉ? አሁን እዛ ጋር እኔም ከምታዘባቸው በእርግጥ በህገ መንግስትም በአሰራርም ግልጽ የሆነ አውቶኖመስ ሆኖ ነው የተቋቋመው፣ በጽሁፍ ያለው ማለት ነው። አንዳንድ ጊዜ ደግሞ የምትታዘበው የአደራ እስረኛ የሚመስል ነገር ሁሉ ይታያሉ። አንዳንድ ከህግ ውጪ ማለት ነው። አንድ ሰው ታስሮ ፍርድ ቤት መቅረብ ያለበት መቼ ነው? በ24 ሰዓት በ48 ሰዓት የሚሉ በጽሁፍ ያሉ ነገሮች ቫዮሌት ይደረጋሉ፣ ሲጣሱ በጣም ያለው ብዙ ጊዜና ነገሮችን ሁሉ ፖለቲሳይዝ ማድረግ ነው፣ ከሰላም ጋር ማገናኘት። አሁን የቂም መወጣጫ ያደረጉ ግለሰቦችም አሉ። ንጹህን ሰው ያስሩና የሆነ ታርጋ ይሰጡትና የዚህ አካል ነው የዚህ እንትን ነው ቶሎ ከመንግስት ጋር ያገናኛሉ። ግለሰቡ ግን ዞር ብለህ ስታጠና ቀንደኛ ወይ መንግስት ደጋፊ የልማት ደጋፊ ሁሉ ሆኖ ታያለ። የግለሰቡ ከአመራር ጋር ባልሆነ ግጭት የበላይነትን ለማሳየት ቆራጥ ዳኞች አሉ በየተቋማት፣ እነሱ ሊመሰገኑ ይገባሉ። አንዳንድ ጊዜ ዳኞች የዋስ መብት ይሰጥና ፍርድ ቤት ይሰጥና ፖሊስ ደግሞ እዛ ተመልሶ ያስራል እና ያንን እርምጃ የመውሰድ የተሰጣቸው ስልጣን ኤክሰርሳይዝ ማድረግ መቻል አለባቸው። ምናልባት ፍርድ ቤት አካባቢ ምን ተግዳሮት እንደገጠማቸው ባላቅም ብዙ ቦታ ይሄ ይስተዋላል። በፍርድ ቤት ቦታ ላይ ምን ያደርጋሉ? የወረዳ አስተዳደሮች፣ የዞን አስተዳደሮች፣ የከተማ ከንቲባዎች ለምሳሌ አሁን የፕሮግራሙ ዓላማ አይደለም እንጂ አካባቢውን ከተማውንም ጠቅሰን ማንሳት እንችላለን። በመሬት ጉዳይ በገቢዎች ምናምን አሰባሰብ ጉዳይ ላይ ፍርድ ቤት እንዳታይ የመሬት ጉዳይ ማየት የለብን ብሎ ሰው ቤቱ ተነጥቆ ይሄን ጉዳይ እንዳታይ ብሎ ጣልቃ ምገባ የከተማ ከንቲባ፣ የወረዳ አስተዳደር፣ የዞን አስተዳደሮች አሉ። በየትኛው ህግና ህገ መንግስት ያ ስልጣን ተሰጣቸው ብለን ካሰብ ዳኞች ላይም የፖለቲካ ጫና በነጻነት ውሳኔ የመስጠት ብልሹ አሰራር የሚሰሩ እንዳለ ሆኖ በነጻነት አሁን አንተ እንዳልከው በጣም ቆራጥ ዳኞችን አቅም ማሳጣት አለ። ከዚህ ጋር አያይዘው እንዲያነሱት አሁን እዚህ ጋር እኔ ቆራጥ ብዬ የማስበው በተለይ የፍርድ ቤት ፕሬዝዳንቶች በጣም ጠንካራ ከሆነ ገለልተኛ ካልሆኑ ሌሎችንም ዳኞች ለችግር እንዲጋለጡ ያደርጓቸዋል። ተቋሙን ፕሮቴክት ማድረግ ተቋሙን አውቶኖመስ ሆኖ እንዲሰራ የማድረግ በተለይ በየደረጃ ያሉ ፕሬዝዳንቶች ወሳኝ ይመስሉኛል። እነሱ በሽመት ነው። አንዳንድ ፕሬዝዳንቶች ራሳቸው የመንግስት የፖለቲካ ተሿሚ ሁሉ ይመስሉዋል። የነሱ ስራ አስፈጻሚ ሁሉ እስከ መምሰል የሚሰሩ አሉ። ይሄ የመንግስት ፍላጎት አይደለም። ቶታሊ መንግስት በዚህ በቁርጠኝነት እየሰራበት ነው ማየት ይቻላል። በፌደራል ተቋማውን እየተደረጉ ያሉትን ምን ያህል ገለልተኛ ሆኖ የሚሰራ ጠቅላይ ሚኒስቴራችንን ብዙ ጊዜ ከሚያነሳቸው የፍትህ ተቋማት ገለልተኛና ነፃ ከብልሹ አሰራር ከሌብነት የጸዱ ብሎ ያነሳል። ፍላጎቱም ያው ነው። ግን አንዳንዴ ምንድነው ትስስሩ በጥቅም የመተሳሰር አለ። አሁን ከከንቲባ ፍርድ ቤት አካባቢ የምታይ ቶሎ መሬት አዘጋጅቶ አዲስ ሰው ሲመጣ መስጠት፣ ይሄ በዚህ የመታለል ችግር የፍትህ ስርዓቱን አደጋ ላይ እንዲወርቅ ያደርጋል። ስርዓት አልበኝነት እንዲነክስ ያደርጋል። እኛ ትረስት የምናደርገው ትልቁ ኢንስቲትዩሽናችን አንዱ የህግ የበላይነት ነው፣ ሩል ኦፍ ሎ የምንለው ማለት ነው። በዲሞክራሲ ስርዓት ግንባታ ውስጥም ፒለር ነው የሚባለው ትልቁ የዲሞክራሲ ስርዓት ዋልታ ነው የሚባለው የህግ የበላይነት ነው። የህግ የበላይነት አጥፊውም የሚጠየቅበት ስርዓት መኖር አለበት። ዜጎች ደግሞ ሳያጠፉ በዛው ልክ መብታቸውን ኤክሰርሳይዝ የሚያደርጉበት ሁለቱም ጫፍ በደንብ መታየት ያለበት ይመስለኛል። እዚህም እዛም የሚታዩ ነገሮች አሉ። ለዚህ ደግሞ ትልቅ በር የከፈተው የሰላም እጦቱ ይመስለኛል። ምክንያቱም እስክትለይ
አንዳንዴ ችግር ነው። አንዳንዴ ፖሊስ ይዛል መረጃ ላመጣ ነው ይላል ቀነ ቀጠሮ ይዛል ፍርድ ቤት አብሮት ይቸገራል። ይሄ መዝገብ ያዘውም አንዳንድ ጊዜ ምንድነው የፈለከው ሰው ቂም ካያስገባት አንድ 14 ቀን ነው ምናምን ቀን ትችላለህ መሰለኝና 7 ቀን ፍርድ ቤት ምናምን ይዘህ ትሄዳለህ ይፈቀድልሃል። በጣም ከባዛ 14 ቀን በቃ ያዛል። የሽብር ከሆነ 8 ቀን አንዳንዴ ፌደራል መረጃ ላመጣ ነው ይላል ግን መረጃ ያጣራ አይደለም ሰውየው እዛ ነው የሚቀመጠው። በጎን ደግሞ ድርድሮችም ይኖራሉ አልፎ አልፎን። ይሄ ሁሉም ጋር አይደለም አሉ ብዙ ቦታዎች አሉ መፈተሽ መቻል አለበት። አንዳንዴ አንተ ትረስት ልታደርግበት የምትችለው እምነት ልትጥልበት የሚችለው በህገ መንግስቱና በህግ የበላይነት እንጂ በዘመድ አዝማድ መሆን የለበትም። ታስረ የሚጠይቅልህ የሚራራጥልህ ዘመድ ከሌለ አንዳንዴ እስር ቤት ሁሉ ልትረሳ ሁሉ ትችላለህ። ያ መሆን የለበትም። ሁሉም ዜጋ ለዚች ሀገር እኩል ነው። የትኛውም ኮርነር ላይ በዛ ደረጃ ካልታየ ስርዓቱን አደጋ ላይ ይጥላሉ ተብሎ ከሚገመቱት አንዱ ነው። ለግለሰቦች የሌብነት ምንጭ ሊሆን ይችላል፣ ለመንግስት ግን አደጋ ነው። ይሄን ደግሞ መንግስት አውቋል። በዛ ደረጃ መንግስት ላያቁሉ ይችላል። በየቀበሌ በየትኛውም ኮርነር የሚደረጉትን እኮ መንግስት ላያቁሉ ይችላል። እንዴት ያውቃል? 100 ሚሊዮን ውስጥ የሚደረጉ ችግሮችን በየደረጃ በየቀበሌ የሚደረጉትን ግን በየደረጃ ራስ ክልሎች ራሳቸውን እንዲያስተዳድሩ ተደርጓል። በየደረጃ ያለው መዋቅር ደግሞ ይሄን የመፈተሽ የመፍታት ችግር አለ። አንዳንዴ በህግ ጉዳይ ጣልቃ አንገባም ይላሉ። አንዳንዴ ደግሞ በትእዛዝ ሁሉ ይታሰራሉ። በፍርድ ቤት ትእዛዝ የሰው ቤት ያለ ፍርድ ቤት ትእዛዝ ሁሉ ይባላል። ያ ሁሉ ቫዮሌት ይሆናል ሲጣስታ ያለና እሱ መስተካከል መቻለ ከኛ ጋር የሚቀጥል አይመስለኝምና በቀጣይ መንግስት ያሰባቸው በጣም ብዙ ነገሮች ስላሉ እንግዲህ ከዚህ ከህገ መንግስት ህዝብ ካነሳቸው ይሄ ለውጦችን በኋላ የሚሻሻሉ ብዙ ችግሮች ስላሉ አሁን በቅርብ የፌደራል ተቋም ሚኒስቴሮች ወደ ክልል ወርዷል ይሄንን ችግር ለማጥናትና ሪፖርታቸው ምንም ይሆናል ባልሰማም መንግስት እንግዲህ እሱን ለማዳመጥ ነው። መንግስት ዝግጁ መሆኑን የሚያሳይ ነው የህዝብ ሮሮ አንዳንዱ ደግሞ ራሱም ችግር ፈጣሪ ሆነው ችግር ለመፍታት ክልል የሚሄዱ አመራሮችም ታያለ በፌደራል ተረኛ እነሱ ምን ይዘው ሊመጡ ይችላል? አሁን ይሄ ነው አሁን እነሱ ለራስ ንጹህ ሳትሆን ጠንካራ አመራር ሳትሆን ችግር ፈቺ ሳትሆን የሌላውን ችግር የምትፈታ ይመስላል። ሙሰኛው ራሱ አደባባይ ላይ ቆሞ ሙሰናን ታገሉ ይላል። አሁን ችግሩ ይሄ ነው። ሌባውም ስለ ሌባ ያወራል። አሁን እኮ ችግር ነው። አሁን በዚች ምድር ላይ በዚች ኢትዮጵያ ውስጥ በተለይ ሁሉም ቆሞ ሄዶ የፖለቲካ ተንታኝ በሆነበት መንግስት እንኳን የማይከበርበት ሀገር ደርሰናል ማለት። መንግስት አንዱ ራሱንም ማስከበር መቻል አለበት። በየትኛውም ሀገር መንግስት የራሱ ስርዓት አለው፣ የምትተችበት ስርዓት አለው። አንዳንዱ ወጥቶ መንግስትንም መተቸት ወይ ጠቅላይ ሚኒስቴር ሲሰድብ መዋል እንደ ስራ የሚቆጥሩ ግለሰቦች አሉ። የመጡትን ለውጦች ሁሉ ጥላሸት የሚቀርቡ ብዙ ሀገሮች ያደጉ ሀገሮች እና አሜሪካ አውሮፓ ስታይ የሽግግር የመንግስት ሽግግር ሲስተማቸው ራሱ ትቺቱ ለውጥ ሳይንስ ሲስተም ላይ ነው፣ አፈጻጸም ላይ ነው ትቺታቸው አይተ እንደሆነ። እኔ ከዚህ ተነስቼ እዚህ ለማድረስ ፖሊሲውን የጤና ፖሊሲ አሜሪካ ውስጥ አይታል፣ ሌሎች ግብርን በእንደዚህ ነው የሚፈካከሩት እንጂ ስርዓትን ንዶ ከመገንባት አይደለም የሚነሱትና እኛ ሀገራውን የሚሰሩትንም የማመስገን ችግር አባዜ አለብን። የሚሰሩትን የማመስገን የማይሰሩትን የመኮነን። አንዳንዱ ደግሞ ጥፋትም አጥፍቶ ብሔር ስር ይደበቃል፣ ሃይማኖት ስር ይደበቃል። አሁን ኢትዮጵያ ውስጥ አንዱ ይሄ ነው ችግር የሆነብን። የቱ ጋር እንደው ጫፉን ለማያዝ የሚከብዱ ግለሰቦች አሉ፣ እዚህም እዛም እየተደበቁ የሚኖሩ ሌብነትን እያጧጧፉ በተቋማት ውስጥ ኔትወርክ ሲዘረጉ የሚሉት። እንግዲህ አሁን ይሄ ማለት መንግስት መስማት የሚችል ከሆነ በየደረጃ ያሉ ዜጎች እውነተኛ የሆነ ትግል ማካሄድ መንግስት ቀርቦ መንገር ያ ያስፈልጋል። መንግስትም ደግሞ እየለየ ማዳመጥ መቻል አለበት ህዝብንም። ምናልባት ወደ ታች ወርደዋል ካሉኝ አንፃር ስለ ዲሞክራሲ አስተዳደርና የህዝብ እምነት ግምገማ የመጨረሻ ጥያቄ ለማድረግ አሰብኩኝ። እንግዲህ አስተዳደር ቅሬታዎቹን ከታች ሰብስቦ እንግዲህ ሲመጡ ምን ለማድረግ ነው የአስተዳደር ማሻሻያ ስኬት የሚለካው ዜጎች በተቋሞቻቸው ላይ በሚሰጡት እምነት ነው። ባለፉት ጥቂት ዓመታት የተከናወኑትን መዋቅራዊ ማሻሻያ ብንገመግም ለምሳሌ የትኞቹ የተለየ ተቋማዊ ችግሮችን አምጥቷል ወይንም ለውጥ አምጥቷል ብሎ ያምናሉ? ወይንም ለምሳሌ አሁን መሬት ማንሳት እንችላለን፣ ገቢዎች ማንሳት እንችላለን፣ ሌሎችም አሁን ቅድም እንዳለው አሁን ለምሳሌ ፖሊስን የፌደራል ፖሊስ አንስቷል፣ የመከላከያውን አንስቷል፣ ሌላም ብሏል። አሁንም እጅግ አስቸኳይ ማስተካከያ ይፈልጋል የሚሉት በየትኛው ዘርፍ ላይ ነው? ምናልባት ወደ ታች የወረዱት ሰዎች ይዘው የሚመጡት አሉ። እንደው በእርሶ እይታ የትኛው ዘርፍ ላይ መንግስት በደንብ በትኩረት
ማየት አለበት ብሎ ነው የሚያስቡት? በእኔ እምነት አሁን መንግስት የጀመራቸው ለውጦች ቢያስቀጥል ብዬ የማስበው በአንድ ሀገር ውስጥ የኢኮኖሚ ዋልታ ነው ተብሎ የሚታሰቡት መሬት አንዱ ነው፣ የሰው ኃይል አንዱ ነው፣ ቴክኖሎጂ ነው ተብሎ ነው የሚታሰበው እና ሶስቱንም አጣምሮ እየተጠቀመበት ነው መንግስት። አንደኛ የሰው ኃይል ላይ በሪፎርም ለውጥ አመጣለሁ ብሎ እያሰበ ነው። ኢትዮጵያ ውስጥ እጅግ በጣም የተማሩ በጣም የበቁ ልጆችም ከቴክኖሎጂ ጋር ራሳቸውን አዳፕት ያደርጉ ልጆች አሉ። ከዩኒቨርሲቲ ግራጁዌት ኒውሊ ግራጁዌት የሚያደርጉ አሉና እነሱም መጠቀምም ያስፈልጋል። አሁን ሌላ ዲጂታል አሁን ዲጂታላይዝ የማድረግ መሬት አሁን ዲጂታላይዝ ሆኗልና እሱን አጠናክሮ መቀጠል አለበት መንግስት። እኔ አሁን ባለን ሰጣ ገባ ባለው ችግር እንደው የመሬት አስተዳደር ዲጂታላይዝ ባይሆን ሰው ቤቱን ሁሉ ሊነጠቅ ይችላል ብለ መገመት ይችላል። አሁን ባለው ሲቹዌሽን አሁን የተወሰነ ችግር ቀርፏል አሁን ዲጂታል መሆኑ። ምክንያቱም በኦንላይን ነው፣ ዲጂታል ካርታ ይወስዳል፣ ይመዘገባል። ከላይ እስከ ታች መንግስት የሆነ ኤሪያ ላይ ሆኖ ኮንትሮል ማድረግ ይችላል። ግን የሰው ላይ ዲጂታል ካርታ ያወጡም ማለት አሁንም ያ ማለት የሰው ቤት ላይ ያ ሙሉ ለሙሉ ተቀርፏል ችግሩ ማለት አይቻልም። አሁንም አንዳንዴ ቁራሽ መሬቶችን እያስቀሩ በተለይ መሬትን በማከፋፈል ይሄ በማህበር እያደራጁ በመስጠት ውስጥ ራሳቸው እዛ ውስጥ እየተሸገሸጉ ለራሳቸው ምቹ ኢንቫይሮንመንትን ለማመቻቸት ብሎ የመሬት ሽግሽግ በተለይ እያደራጁ የሚሰጡት እሱ መፈተሽ መቻል አለበት። ዛሬ ሪሶርስን በጣም ማኔጅ የማታደርግ ከሆነ ከእጅ ዘፈቀደ የምትጠቀም ከሆነ ነገ መልሰህ አታገኘው። ባለፉት እኮ በኢህአዴግ ዘመንም መሬት እንደፈለገ የተቸበቸበበት ትልቅ የገቢ ምንጭ የተደረገበትና ለብልሹ አሰራርና ለስርዓት መውደቅም አንዱ ሰበብ የሆነው እሱ ነበርና አሁንም የሚቀሩ ነገሮች አሉ። በየደረጃ ያለው መሐንዲስ ሁሉ ተጠያቂነትን የምታሰፍንበት ሁሌ የሰው ማይንድ ሴታፑ መስተካከል አለበት። መሐንዲስ ሲሆን ከንቲባ ሲሆን ብቻ ነው እኔ የሚያልፍልኝ ብሎ ማሰብም የለበትም። ለሀገር እንዴት እንደሚያልፍ ኢትዮጵያ ስታልፍላት ኢትዮጵያ ስታድግ የሌሎች ማህበረሰብ ለውጥ የሱ ለውጥ መሆኑን ማሰብ አለበት። አሁን አንዳንዶቹ ይዘርፋሉ፣ እዛም እዚህም ቤት ይሰራሉ። የተደበቁ ግን ይመስላቸዋል። ግን እኮ ከህዝብ አልተደበቁ፣ መንግስትም ያውቃቸዋል። ተጠያቂነት መንግስት በዳታ ይለቀማቸው በጊዜ ሂደት የሚሄድበት ነገር ይኖራል። ኦልሞስት አሁን እዚህ ይሄ ነው ማለት ባልልም አንዳንድ ከማቆ ከሰማሁት መረጃ መንግስት እየሄደበት ያሉ ነገሮች አሉ። ከህዝብ አትደበቅም እኮ መንግስት እንኳን ባይ መንግስት ማለት ህዝብ ነው። ነገ አትኖርም። አንተ ዘርፈ ትላንት የሚያቀ ህዝብ ጋር ዘርፈ ንብረት አካብተ ሌላው እዛ ደህይቶ ተቸግሮ ሲኖር ያ ያህል እኮ ይሄ ነው እኮ የሥርዓት ለውጥ ውስጥ አንዱ በጣም መጠንቀቅ ያለበት ይሄ ነው። የት ታደርሰዋለህ? ተሰርቃላችሁ አትበሉም ነው ጠቅላይ ሚኒስቴራችን የሚሉት። አንዳንዱ ደግሞ በለን እንሰርቃለንም እንበላለን የሚሉ ይመስላል። እና አሁን ብዙ ነገሩ ዲጂታላይዝ ሆኗል። የባንክ ሲስተሙን መንግስት አያይዟል። ሀብት ስታመነጭ ከየት እንደገባል ከዚህ በኋላ ትታወቃለ። እስከ ቤተሰብ ሀብት ስታፈራ ይታወቃል። የጸረ ሙስና ደግሞ ህግ ወጥቷል። ማንኛውንም ጥቆማ ለመንግስት በሰጠ ጊዜ ያላግባብ ግለሰቦች ሀብት አፍርቷል ብለ ካመንክ ጥቆማ መስጠት ይችላል። ስርዓቱ ተዘርግቷል። ግን ስርዓቱን ስንቶቻችን እናውቃለን? ያሰራር ስርዓቱ በየደረጃ ያለው ደግሞ ህዝብ የሚመራ አመራር ኤክስፐርትም ይሁን ይሄ ማሰብ መቻል አለበት። ህዝብ ስላልፈለገው ነው በትግስት እያለፈ ያለውና ትግስቱ የተሟጠጠ ያለፈ ቀን ላይበላ ሁሉ እንደሚችል አስበው ህዝቡን ማገልገል መቻል አለበት። ይሄ ከቅጥ ያለፈ ሌብነት ተገቢ አይደለም። በየደረጃው ደግሞ መንግስት አሁን ኦሮሚያ ውስጥም ፕሬዝዳንቱ እጅግ በጣም ለልማት በጣም ጥረት ያደርጋሉ። ጥሩ ለውጦች አሉ። በዛው ደረጃ ደግሞ አንዳንድ ኤሪያዎችን ለጎሳ ለተለያዩ ለጥቅመኞች ይለቀቁበት አካሄድ አለ። እሱ መፈተሽ መቻል አለበት። የህዝብ ሮሮ ሰዎች በብቃታቸው ብቻ ተቋምን መምራት መቻል አለባቸው። የሆነ አንተ ክልል ላይ ዘመድ ሲኖር ሲኖር በትዕዛዝ የምትሾም ያ መቆም መቻል አለበት። ስርዓት ነው የሚያፈርሰው። ያ ለስርዓቱ አደጋ ነው። ኢህአዴግ ይሄን ብዙ ተጠቅሞበታል። እንደውም አንዳንዴ ጨዋ ሲኖር ኢህአዴግ ብሎ ቦታ ሁሉ ይቀይርለታል። አንተ እኮ እንደውም አሁን እኮ የማትሰርቅና ንጹህ ሰው ሆንክ ነው የሚደራጁ። ሌቦች ላይ እኮ ይደራጁ መሆን በየወረዳው በየክልል እንትኑ ስታይ ሰውየው ሲጮህበት መንግስት መረጃ ሲያጣ ከአንድ ኤሪያ ወስዶ ሌላ ቦታ ያደርገዋል። አንደኛ ሰውየው ህዝብ ይፈልገዋል፣ መንግስትም ሊፈልገው ይችላል። ሁሉን መንግስት ያነሳው ሰው ሌባ ነው ተቀየረለት የሚል ድምዳሜ ላይ መድረስ የለብንም። በብዙ መልኩ ነው ማየት። አሁን እንደውም ስትሰርቅ የሚናገር የለም። እንደውም ካልዘረፍክ እንደሞኝ እንትን ነው ይሄ ያራዳ አባባል አላል ፋራ ሁሉ ልትባል ትችላለና ያ የህሊና ጉዳይ ነው። ሴታፑ ነው ማይንድ ሴታፕን ማስተካከል ነው ለሌብነትና መንግስት ብቻ አይደለም። እኔ ምክንያቱም
ባህሉ እንዳይበላሽብን ሁሉ ሰጋለሁ። ሁሉም ሰው መስረቅን ባህል ካደረገ አደጋ ስለሚሆን ይህም በስርዓት በአሰራር መቆጣጠር ተገቢ ስለሆነ ይህንን ደግሞ መንግስትም ቁርጠኛ ከሆነ ከመንግስት ጋር እየታገሉ ችግሮችን እያሳዩት መንግስት የመጣውን ለውጥ እያመሰገኑ መሄድ። አንዳንዴ ደግሞ መንግስት ያመጣውን ሁሉ ለውጥ ዜሮ ካረክ መንግስትም አንዳንዴ ውስጥ ይገባና በራሱ መንገድ ነው የሚሄደው። ጥሩ ለውጦች አሉ። ከዛ ትሬንድ ውጭ የወጡትም ደግሞ አንዳንዴ ህዝብን ለማስደሰት ማድረግ የለብህም። ለህሊና ተገዢ መሆን አለብህ። እንደዛ አይነት ነገሮች ትሬንዶች የሚቀጥሉ ከሆነ በቀጣይ ለውጦችን እናያለን የሚል እምነት አለኝ። መንግስት ደግሞ ህዝብንም ማዳመጥ አለበት የሚል የምንጊዜም ጥያቄም ምክሬም ነው። ምናልባት እኔ ያላነሳሁት እርስዎ የሚያነሱት ነገር ካለ ወይንም ምናልባት እርስዎ እንግዲህ የኢኮኖሚ ባለሙያ ነዎት፣ እንደው የመንግስት አማካሪ በሆኑ እንደው ምን አይነት የኢኮኖሚ ማሻሻያ እንዲኖር እመክራለሁ ብሎ ያስባሉ? ምናልባት እኔም የኢኮኖሚ ባለሙያም እንደሆነ መሆኔ መንግስትንም መምከር የሚችለው አሁን መንግስት በማይክሮ ኢኮኖሚ ላይ የወሰዳቸው ለውጦች እኔም በሆነ ይህንኑ ፖሊሲ ነው ሊተገብር የሚችለው። ከፖሊሲውና ከአሰራሩ ውጪ እኔ አፈጻጸሙ ላይ ጠንከር ያለ እርምጃዎችን እንዲወስድ ነው ምክር ሀሳቤን የማቀርበው። አንዳንድ ፖለቲካ ውስጥ ኢኮኖሚ ውስጥ የሚሰሩ አሻጥሮች ቁጥጥር የሚደረግባቸው የቁጥጥር ስርዓቱ የላላ ይመስለኛል። ባለሀብቶች፣ ሌሎች ገበያን በአሻጥር ዋጋ ንረትን የሚደረጉ ሰው ሰራሽ ነገሮች ላይ መንግስት እንዲሰራ ነው ምክር ሀሳቤን የማቀርበው። በፖሊሲ ደረጃ ምንም ከዚህ የተሻለ ፖሊሲ አሁን ያለውም ጠንካራ ነው። የመጣውም ለውጥ እያየንበት ስለሆነ የማይክሮ ኢኮኖሚ ፖሊሲ የሀገሪቷን ኢኮኖሚ በአንድ ጎንም እያሻሻለ ነው። ኢኮኖሚ መሻሻሉን የምታየው ደግሞ በአንድ ጎን ጦርነት ውስጥ እያለ ሜጋ ፕሮጀክቶችን ማመንጨት ማልማት የሚችል ከሆነ ለውጥ መኖሩን ነው የምታየው። ግን አሁን የህዝብም ጥያቄ የአሰራር ስርዓቱ ላይ ቁጥጥሩ የላላ ነው። ለሌብነት ለብልሹ አሰራር የሚዳርጉ ነገሮች ላይ ጠንከር አድርጎ መስራት ያለበት ይመስለኛል። እሺ፣ ሰፊ ማብራሪያ ስለሰጡኝ በድጋሚ አመሰግናለሁ። እኔም አመሰግናለሁ። ለዛሬ ያዘጋጀነው እሳት ዕለታዊ ዝግጅት በዚህ ላይ ተጠናቀዋል። ስላዳመጣችሁን፣ ስለተከታተላችሁን ከልብ እናመሰግናለን።